ሀገራችን ላይ እንደምታዩት ማላው ቀደምት መሻይኾቻችን ተገፍተው ብዙ አይነት ስቃይ ያዩ ነው። በአሁን ሰዓት ይህንን ነገር ገርስሶ በትክክለኛው ተቋሙን ለባለቤቱ ለማስመለስ የሚደረገው ጥረት አሁንም በኡለሞች የተቋቋመ ታክስ ፎርስ አለ። ይህ ታክስ ፎርስ ከመላው ኢትዮጵያ የተቋቋመ ታክስ ፎርስ ነው። በአራቱም አቅጣጫ ተቋቁሞ ምንም የትኛውም ችግር የትኛውም ስቃይ ቢመጣ ተቋሙ ወደ ባለቤቱ የሚመለስበት ጊዜ ቅርብ ነው ኢንሻአላህ። እና ይሄ ደግሞ ከማህበረሰቡ የሚጠበቅ ነገር አለ፣ ከሴቶች የሚጠበቅ ነገር አለ፣ ከምሁራን የሚጠበቅ ነገር አለ፣ ሀታ ከመንግስት አመራሮች የሚጠበቅ ነገር አለ። ሁሉም ኃላፊነቱን መወጣት አለበት። ለምን ሲባል መስጊዶቻችን ሰላም እንዲሆኑ፣ መድረሶቻችን ሰላም እንዲሆኑ፣ ታፊዞች ሰላም እንዲሆኑ መሰረቱ አንድ ነው። ከታች ያለውን ነገር ማስተካከል ግዴታ ነው። ስለዚህ በነጃሺ እስላማዊ ማህበርና ከኡለሞች ጋር በመሆን ታክስ ፎርስ ተቋቁሟል። ታክስ ፎርሱ የሚመለከታቸው የመንግስት ተቋማት ጋር በእያንዳንዱ ደረጃ በደረጃ ሄዶ ማለው እስከ ጠቅላይ ሚኒስትር ቢሮ ድረስ ተኪዶ ማለው የህዝበ ሙስሊሙ አቤቱታ እየቀረበ ነው። የቆመ ነገር የለም። ተስፋ ቆርጦ ቤቱ የገባ ሊኖር ይችላል። ወላኪን እስልምና ተስፋ እንድንቆርጥ አያስተምረንም። ስለዚህ ምን ያስፈልጋል? የኡለሞች እገዛ ይፈልጋል፣ የምሁራን እገዛ ይፈልጋል፣ የባለ ሀብት እገዛ ይፈልጋል።